ሁሉም ነገር ተስተካክሎ ነው የመጣሽው ይመስለኛል። አው ድሜርሲ አታስቢ። ከዚህ በኋላ የእህቴ ልጅ አጠገብ ነኝ። እሱንም ለመንከባከብ ነው ተመልሼ የመጣሁት። በቃ እናንተ ተጫወቱ፣ እኔ መጣሁ። እሺ ውዴ። ይድኔ እቺ መንቃራ ከዚህ ሴትዮ ጋር ጥላይ ልትሄድ ነው። እሺ ውድ ሜርሲ እንዴት ነሽ? አሁን ብቻችን ነን፣ ማውራት እንችላለን? በደንብ እንከባከባታለሁ። እሺ አሁን ምንድነው የማደርገው? አምነን ይሄንን በድጋሚ እንደደበቅኩት ያወቀ ቀን እኔንም ልክ እንደ ጄሪ ከዚህ ቤት ነው የሚያስወጣኝ። እንደው የሷስ አምላክ ምን ይለኝ ይሆን? አይ ብቻ እንኳን ፈጣሪ ረዳት። እናም እንኳን ተሽሏት መጣች። ሌላውስ ሌላ ነው። ልጄ አክስትህ በምን ምክንያት ነው እንደዛ የሆነችው? አያቴ ልክ እናቴ እንደሞተች እሷ ነበረች ከጎኔ የነበረችው፣ ግን ሳናስበው እንደዛ ሆነች እና እሷን ሳያት እናቴ ናት ዝም የምትለኝ። አይዞህ ልጄ፣ ደግሞ ጥዬህ ስለሄድኩ ይቅር በለኝ። አይ አክስቴ አንቺ እኮ ምንም አላደረግሽም፣ አጋጣሚ ነው የተፈጠረው። አሁን ደግሞ ተመስገን ነው። በጣም ደስ ብሎኛል እንደዚህ ሆነች ስለመጣሽ። አዎ የእውነት በጣም ነው ደስ የሚለው። እንደዛ አብደሽ ሳይሽ በአጭር ጊዜ ውስጥ ይሻልሻል ብዬ አላሰብኩም ነበረ። ያው አንቺ እኮ ጥሩ ነገር ስለማታስቢ ነው። ታዲያ እንዴት ነሽ ወይዘሮ ሴማ? ከተያየን በረጅም ጊዜ ሆነን። አዎ ሀገር ውስጥ ስላልነበርኩ ለዛ ነው። ያው ሁላችሁንም በሰላም ስላገኘኋችሁ በድጋሚ በጣም ደስ ብሎኛል። አዎ እኛም እንደዛው። እናቴ ሴማን እንዴት አየሻት? እኔ ካየኋት ትንሽ አርጅታለች አይደል? አይ ደህና ናት። ባይሆን አንቺ ፊትሽ ትንሽ አርጅቶብኛል። ይድኔ በለፈራት እየሞከርኩ ነው እንጂ አንተ ያደረግከውን ከማድረግ ወደኋላ አልልም ነበር። እሺ አያቴ። ቤሌና አንቺስ መናገር የምትፈልጊው ነገር አለ? አይ የለም። ከሆነ ጥሩ፣ በቃ እየበላችሁ ማርያ ብይ። እሺ አንተም ብላ። ሙስጠፋ አልተነሳም እንዴ? አይ ተነስቷል። ተገናኝተን ነበር። የሆነ ቦታ ደርሼ የመጣው ብሎ ነው የወጣው። እሺ ጥሩ። አምነን ውዴ። አቤት ማርያ። ከቁርስ በኋላ ቆንጆ ቡና አፈላልሃለሁ። እሺ እሺ ማርያ፣ አመሰግናለሁ። ወይዘሮ ሞርዚና ወደ ቤት ከተመለሰች በኋላ ሜርሲ እጅግ በጣም ፈርታለች። ምክንያቱም ያ ሁሉ ነገር እንዳይጋለጥባት በጣም ፈርታለች። እንዳይትበቀላትም በጣም ፈርታለች። ወይዘሮ ሞርዚና ልክ ስትገባ ሜርሲ ወይኔ ጉዴ ፈላ ይቺ ሴትዮ መጣች ብላ አቀባበሏ ራሱ በጣም የሚያስደነግጥ በቦምብ የተመታች ያክል ነበረ የደነገጠችው። ሞርዚና ተሽሏት ወደ ቤቷ ስለመጣች ሁሉም በጣም ደስተኛ ሆነዋል። ሜርሲ ግን ምንም ደስተኛ አይደለችም። ያው ጸጥ ብላ ትበቀለኛለች ብላም ስለፈራች ብትበቀላትም ደግሞ ያለ ነው። ምክንያቱም ብዙ ነገር አደርጋታለች ማለት ነው። አያቴ ሴማ ያው ወንዶችን አሰማርታለች። ሲፈንን ከአምነን በፊት እኔ ማግኘት አለብኝ ብላ ለወንዶቹም ደውላ ምን ላይ አደረሳችሁት የሲፈንን ጉዳይ የት ናት ስትላቸው አይ እመቤቴ አላገኘናትም፣ ምክንያቱም ዘመድም ሆነ ጓደኛ ስለሌላት የትም ብለን ልናገኘት አልቻልንም፣ ግን እየፈለግናት ነው፣ እንሞክራለን ይሏታል። አዎ ከአምነን በፊት እኔ ማግኘት አለብኝ፣ ልጄ እዚህ ውስጥ እንዲገባበት አልፈቅድም፣ በደም እንዲጨማለቅ አልፈቅድም፣ እሷን ገሉ፣ ስለዚህ ቀድማችሁ ለእኔ ያሳውቁኝ፣ ለእኔ ንገሩኝ ስትላቸው እሺ ምንም ችግር የለውም እናሳውቅሻለን አያቴ ሴማ ይሏታል። እሷም እያፈላለገቻት ትገኛለች። ያው ቤተሰብ ጓደኛ ስለሌላት ሲፈን የት ልትሆን እንደምትችል የሚያውቅ ማንም የለም። ሙስጠፋ ራሱ
ምንም የሚያውቀው ነገር የለም፣ እኔ ካልደወልኩ እንዳትደውልልኝ ብላ ስላስጠነቀቀችው እና ማርያና ደግሞ ከምንን ጋር በጣም ደስ የሚል የፍቅር ጊዜ እያሳለፈች ነው በእሷ ቤት። በቃ እሱም ፊት ሰጥቷታል። በጣም እየተንከባከባት ነው። አባቷ ባለውለታው ስለሆነ ብዙ ነገር ስላደረገለት እንከባከባታለሁ ምንም ችግር የለውም ስላለው እሱም ፊት ሰጥቷታል። እና እሷም በቃ አምነን ውዴ እንደዚህ አትናደድ፣ በቃ ችግር የለውም ከዚህ በኋላ ማንም እንዲጎዳህ አልፈቅድም። እስካሁን እኔ ስላልነበርኩ ነው፣ አሁን ግን እኔ መጥቻለሁ፣ ማንም እንዲጫወትብህ አልፈቅድላቸውም እያለች በቃ ራሷን አታውቅም፣ ራሷን ምንም አታውቀውም። ስለዚህ ለቤሊንም ከምንን ራቁ፣ እስካሁን እኔ ስላልነበርኩ ነው እንደዚህ የተጫወታችሁበት፣ አሁን ግን አልፈቅድላችሁም። እንዴት ያባርራታል ብላ ቤሊን ሁሉ አሳቢ ናት፣ አረቃ አሳቢ ናት፣ አስተዋይ ልጅ ስለሆነች እንዴት ያባርራታል? አምነት ጥሩ ስራ አልሰራም፣ ተናዶ መሆን አለበት ይሄን ያደረገው ስትላት ምን ማለት ነው? ስንት ነገር ነው ያደረገችው እንዴ! ምንም ቢሆን እኮ አምነን ወዶና ፈቅዶ ነው ያገባት። ስለዚህ እንደዚህ ማድረጉ ትክክል አይደለም። በእኔ ምክንያት ደግሞ ይሄ እንዲፈጠር አልፈልግም ነበር ስትላት ሆሆ ቤሊን ከፈለግሽ ተከተለሻት መሄድ ትችያለሽ፣ የእሷ ጉዳይ ካሳሰበሽ። ከዚህ በኋላ ግን ከአምነን ህይወት ማናችሁም መውጣት አለባችሁ። አሁን እኔ መጥቻለታለሁ፣ እኔ ያለሁለት አሁን ልክ እንደ ሰማንያ ሚስትን ያለሁለት አሁን እያለች መንቅርቅር እያለች ወይዘሮ ማርያ ቤቱን እያመሰችው ነው። ሜርሲ ራሱ አንደኛዋ መንቃራ ስገላገል ደግሞ ይችኝ መንቃራ ከየት ነው ያመጣብኝ አምነን እያለች በጣም እየተናደደችባት ነው። ሜርሲ ያው ማንንም አትፈልግም እሷ በቃ በራሷ እሷ ብቻ እንድትቀር ነው እዛ ቤት የምትፈልገው። ሀያቴ ሴማንም በገንዘብ ቤቷ እየኖረች አትፈልጋትም። ምክንያቱም በቃ እኔ ብቻ እንደፈለግኩ ላደርገው ነው። ግን የወንድሜ ልጅ እያለች እየተጫወተችበት ነው ያለች አምነንን። እናም ማርያ ወይዘሮ ዛህራን ከቁርስ በኋላ ቆንጆ ቡና ፈላልሃለሁ ብላ ቃል በገባቸው መሰረት ለአምነን ቁርስ እየበሉ አምነን ቁርስ ብላ በደንብ ቢ እየተባባሉ እሺ እበላለሁ ቢ ማርያ ይላታል። ከዛም ከቁርስ በኋላ ቆንጆ ቡና ፈላልሃለሁ እሺ ትላለች። እሺ ማርያ ይላታል። ከዛም ኩሽና ሄዳ ወይዘሮ ዛህራ ቆንጆ ቡና ፊልኝ እሺ እመቤት አፍልቼ አመጣልሻለሁ ስትላት አይ አንቺ እንድታመጪው አልፈልግም፣ እኔ ራሴ መጥቼ ወስደዋለሁ፣ እኔ ራሴ ነኝ መጥቼ የምወስደው ስትላት እንዴ ለምን? በቃ አምነን እኔ እንዳፈላሁት እንጂ አንቺ እንዳፈላሽው ማወቅ የለበትም ስትላት እሺ እመቤት ችግር የለውም ትላታለች። ወይዘሮ ዛህራ ግን ቡናውን አፍልታ ራሷ ነበር የወሰደችው እና ይሄንም ስታይ በጣም ተናዳለች። ማርያ እንዴት እኔ የምላትን አትሰማም? እኔ ያልኳት እኮ ራሴ መጥቼ ወስደዋለሁ ነበረ ያልኳት ብላ በጣም ተናዳለች። እናም ሞርዚናም ስትመጣ በዛውም ወይዘሮ ዛህራ ወይዘሮ ሞርዚና እንኳን ደህና መጣሽ፣ በጣም ደስ ብሎኛል ተሽሎሽ ስላየሁሽ እና ስላመጣሽ ስትላት ወይዘሮ ዛህራ እንዴት ነሽ ደህና ነሽ ብላ ሰላምታ ከተለዋወጠች በኋላ ያው በጣም ደስ እንዳለው አምነንም ይናገራል። እናም አክስቴ ከዚህ በኋላ እኛ ጋር ነው የምትሆነው፣ ስለዚህ በደንብ ተንከባከቢያት ወይዘሮ ዛህራ ይላታል። እሺ ልጄ ምንም ችግር የለውም በደንብ እንከባከባታለሁ ትለዋለች። እሺ ብሎ እንትናም ልታናገረው ስትሞክር ቤሊን ልታናገረው እየሞከረች ነበር። እንዴት ታስወጣታለህ? ጥሩ ስራ አልሰራህም። እሷም እኮ ሰው ናት፣ ሰው ሆኖ የማይሳሳት የለም። በቃ ስህተት ሰራች፣ እንደዚህ ማድረግ አልነበረብህም። አምነን ምንድን ነው ያደረግከው ስትለው ዝም በይ አይመለከተሽም፣ ለእሷ እየተቆረቆርሽ ነው። ከዚህ በኋላ የአምነን የጅሉ አምነን የለም፣ አንቺም ከማንም በላይ የማምንሽ እንደዚህ አድርገሽኛል ብሎ እስካሁን ድረስ ቂም እንደያዘባት ይገኛል። በጣም ከፍቷታል ቤሊ። ወይዘሪት ሜርሲ ዛህራ እዚህ ቤት አንድ ጉር ተገላግለናል ብላ ስለ ጄሪ መባረር ስትነግራት
ሁሉም የዘራውን ያጭዳል፣ አንቺም የአንድ ቀን ነሽ ትላታለች። ጀመረሽ ደግሞ። እኔ ደግሞ ምን አደረግኩ? በቃ ሰላማዊ ብላ ትታት ትሄዳለች። በቃ ሜርሲ የእሷ ጉድ የሚጋለጥባት አልመሰላትም። በጭራሽ ጉድ ይጋለጣል ብላ አስባ አልማ አታውቅም። ግን ሁሉም የዘራውን ያጭዳል። ዛህራም በጣም ፈርታለች። እኔ ይቺ ምስኪን ሴትዮ የተደረገውን በመደበቄ እኔም አንድ ቀን እንደ ጀሬን እባረራለሁ አይ እያለች ታዝናለች። ግን ምን ማድረግ እችላለሁ? አምነን ይሄን ከሰማ አንድ ቀን እኔንም ያባረረኛል። ብቻ ፈጣሪ ሆናት እንኳን ተሻላት ብላ ደስ ይላታል። እና ወይዘሮ ሞርዚና ምን ታደርጊውን ቀጣይ የሚለውን አብረን የምናይ ይሆናል። እስከዛ ግን ላይክ እና ሼር፣ ሰብስክራይብ ያደረጋችሁ ቻናላችንን ተቀላቀሉ።